የአንተን የአንጎል ኮድ መረዳት። አእምሮዬ መረጃን የሚያስተናግድበት መንገድ ከሌሎች ሰዎች የተለየ ነው። የአእምሮዬን አይነት ማወቄ ራሴን ላለመገደብ በማደርገው ጥረት የሚረዳኝ እንዴት ነው? ከኔ የተለየ የአእምሮ አይነት ካላቸው ሰዎች ጋር እንዴት እሰራለሁ? እንዴትስ ውጤታማ በሆነ መንገድ መግባባት እችላለሁ? ሰዎች ነገሮችን በተለየ መንገድ ይማራሉ። ይህ ለብዙዎቻችን ግልጽ ሆኖም ቆይቷል። ለምሳሌ አብዛኞቹን አካላዊ ተግባራትን በአእምሮአችን እርዳታ እንፈጽማለን። መራመድ፣ መብላት፣ ክፍል ውስጥ መዞር። አእምሮአችን እነዚህን ድርጊቶች ለማከናወን አስፈላጊ የሆኑትን ሁሉንም እንቅስቃሴዎች እያስኬደ ነው። ነገር ግን ለኛ አይታየንም። ሁሉንም ከበስተጀርባ ያደርገዋል። በሌላ ደረጃ መረጃን በጥንቃቄና ሆነ ብለን እናስኬዳለን። አስፈላጊ ውሳኔዎች ማድረግ ሲኖርብን ችግሮቹን እንመለከታለን። ከፊት ለፊታችን ላለው ችግር መፍትሄ ፍለጋ አእምሮአችን የተለያዩ መንገዶችን ይሞክራል። እያንዳንዱ የሐሳብ የማቀነባበር ዘዴ ዋጋ አለው። በአደገኛ ሁኔታ ውስጥ ብትሆን እንኳ ከዚህ ሁኔታ እንድትወጣ አእምሮህ ግዴታ የተሳለ መሆን አለበት። ከዓመታት ስራ በኋላ እኔና ቡድኔ 4 የአንጎል አይነቶችን ለይተናል። እነዚህንም ኮድ በሚለው ምህጻረ ቃል መወከል እንችላለን። እናም ምን እንደሆኑ ከመግለጼ በፊት 20 ጥያቄዎችን እንድትመልስ ጋብዝሃለሁ። ጥያቄዎቹ በቀጥታ በተወሰነ ሳይንሳዊ ንድፈ ሐሳብ ወይም ማዕቀፍ ላይ የተመሰረቱ እንዳልሆነ ልብ ማለት ያስፈልጋል። ይልቁንም በሳይኮሎጂ፣ ኒውሮሳይንስ እና የግንዛቤ ሳይንስ ውስጥ ካሉ ከበርካታ ንድፈ ሐሳቦችና ሞዴሎች በመነሳት የተዘጋጁ ናቸው። ጥያቄዎቹን በምትመልስበት ጊዜ መልሶችህን በወረቀት ላይ አስቀምጥ። አንደኛ፣ ችግር ሲያጋጥምህ የቱን ማድረግ ትመርጣለህ? 1. ውሳኔ ከማድረግ በፊት ብዙ አመለካከቶችን ታስባለህ። 2. ስሜትህን አምነህ ወዲያውኑ እርምጃ ትወስዳለህ። 3. እርምጃ ከመውሰድ በፊት ትተነትናለህ፣ ስልቶችን ታዘጋጃለህ። 4. ከሌሎች ጋር ትተባበራለህ፣ መግባባትን ትፈጥራለህ። ሁለተኛ፣ አዲስ ነገር ስትማር 1. ወደ ትናንሽ ክፍሎች ትከፋፍለዋለህ። 2. ዝም ብለህ ገብተህበት በሙከራና በሂደት ትማራለህ። 3. ከሌሎች ጋር ተወያይተህ ሐሳብ ትለዋወጣለህ። 4. ካለህ ዕውቀት ጋር እንዴት እንደሚገናኝ ታስባለህ። ሶስተኛ፣ በቡድን ፕሮጀክት ውስጥ አንተን ብዙውን ጊዜ 1. የሁሉም ሰው ድምጽ መሰማቱንና ግምት ውስጥ ማስገባትን ታረጋግጣለህ። 2. ስራዎችን በፍጥነትና በብቃት ታከናውናለህ። 3. የፈጠራ ሐሳቦችንና መፍትሄዎችን ታቀርባለህ። 4. በሰዎች ችሎታ ላይ ተመስርተህ የተለያዩ ሚናዎችን ትመድባለህ። አራተኛ፣ ውሳኔዎችን በምታደርግበት ጊዜ ከሚከተሉት በየትኛው ላይ የበለጠ ትተማመናለህ? 1. ውስጣዊ ስሜትህን። 2. ሎጂክና ምክንያት። 3. የግል እሴቶችና መርሆዎችን። 4. የሌሎች ሰዎች አስተያየትና የቡድን መግባባት። አምስተኛ፣ በትርፍ ጊዜ አብዛኛውን ጊዜ የምታደርገው 1. ማንበብ ወይም በአእምሮአዊ ጉዳዮች ውስጥ ማሳተፍ። 2. ምናብህን የሚጠቅሙ የትርፍ ጊዜ ማሳለፊያዎችን ወይም ፍላጎቶችን መከተል። 3. ከጓደኞች ጋር መገናኘት ወይም በህዝባዊ ዝግጅቶች ላይ መሳተፍ። 4. በአካል ብቃት እንቅስቃሴ ወይም በስፖርት ውስጥ መሳተፍ። ስድስተኛ፣ ከሰው ጋር ለመግባባት የትኛውን ትመርጣለህ? 1. ርህራሄና መረዳትን። 2. አካታችና ክፍት አስተሳሰብ። 3. ስሜታዊና ገላጭ። 4. ትክክለኛና ቀጥተኛ። ሰባተኛ፣ ግቦችን ስታወጣ 1. ዝርዝር እቅዶችንና የጊዜ ሰሌዳዎችን ትፈጥራለህ። 2. የግቦችን ተጽዕኖ ግምት ውስጥ ታስገባለህ። 3. ለፍጥነት ቅድሚያ ትሰጣለህ። 4. የሌሎችን ሐሳቦች ታካትታለህ። ስምንተኛ፣ ከሚከተሉት ሚናዎች ላንተ በጣም ምቹ የቱ ነው? 1. ትብብርን መፍጠር። 2. ተግዳሮቶችን ማሰብ። 3. ፈጣን ውሳኔዎችን መወሰን። 4. የሐሳብ ነፃነትን መፍቀድ። ዘጠነኛ፣ ከሚከተሉት በየትኛው ውጤታማ ነህ? 1. ሰዎችን ወደ አንድ ማምጣትና የጋራ ግብ ላይ መድረስ። 2. አንድን ተግባር በብቃት ማጠናቀቅ።
3 አዲስ ሐሳብ ማምጣት። 4 ውስብስብ ችግርን መፍታት። 10ኛ ግብረ መልስ ወይም ሐሳብ ስትሰጥ 1 ሐሳብህን በእርጋታና በርህራሄ ታካፍላለህ። 2 በቀጥታ ትናገራለህ። 3 ግልጽ ውይይትን ታበረታታለህ። 4 ተጨባጭ ገንቢ ትችት ታቀርባለህ። 11ኛ በክፍል ውስጥ ስትማር በየትኛው መንገድ የበለጠ ይገባሃል? 1 በተግባራዊ እንቅስቃሴዎች ውስጥ መሳተፍና በተሞክሮ መማር። 2 ደረጃ በደረጃ የሆነ የተዋቀረ የመማር አቀራረብ። 3 የእይታ መረጃዎችን በመጠቀምና ወደ ምናብህ በማስገባት። 4 በቡድን ውይይቶች ላይ በመሳተፍ። 12ኛ አንድን ሰው ለማስረዳት ስትሞክር በየትኛው መንገድ በቀላሉ ታስረዳለህ? 1 በመነጋገር። 2 ቀጥተኛ አጭርና ምክንያታዊ በመሆን። 3 በማስገደድ። 4 ምስል በመፍጠርና በማዝናናት። 13ኛ ብዙውን ጊዜ ግጭትን እንዴት ትፈታለህ? 1 ሁኔታውን መርምረህ ምክንያታዊ መፍትሄዎችን ታቀርባለህ። 2 ጉዳዩን አስቀድመህ አይተህ እርምጃ ትወስዳለህ። 3 አስማሚ ሐሳቦችን ትፈልጋለህ። 4 በሁለቱም ወገኖች መካከል ግልጽ ግንኙነትና መግባባትን ትፈጥራለህ። 14ኛ የትኛው የሥራ አካባቢ በጣም ይማርክሃል? 1 የትብብርና ደጋፊ ድባብ ያለው። 2 የተዋቀረና የተደራጀ። 3 ፈጣንና ጉልበት ያለው አካባቢ። 4 ፈጠራ የሚያበረታታ ቦታ። 15ኛ ከሚከተሉት ተግባራት ውስጥ በጣም የሚያዝናና የትኛው ነው? 1 አካላዊ ፈተናን ወይም ውድድርን ማጠናቀቅ። 2 አዲስ ምርት ወይም ጽንሰ ሐሳብ መንደፍ። 3 ቡድንን መምራት ወይም የቡድን ውይይት ማመቻቸት። 4 መረጃ መሰብሰብ በዚያ ላይም ጠልቆ መግባት። 16ኛ ብዙውን ጊዜ ጭንቀትን እንዴት ትቋቋማለህ? 1 የጭንቀት መንስኤን ለማስቀረት እቅድ መፍጠር። 2 ከምታምነው ሰው ጋር በመነጋገር። 3 ውጥረትን ለማቃለል ስፖርት መስራት። 4 ጭንቀትን ለማቃለል የፈጠራ ስራ መከወን። 17ኛ የጉዞ እቅድ ስታቅድ ምን ማድረግ ትመርጣለህ? 1 ዝርዝር የጉዞ እቅድ አስቀድመህ ታወጣለህ። 2 የሚጎበኙ በጣም አስደሳች ቦታዎች ያሉበት መድረሻ ትመርጣለህ። 3 እቅድ ሳታወጣ እንዲሁ ትሄዳለህ። 4 በቡድን ትሄዳለህ፣ ከቡድንህ ጋርም አብዛኛውን ጊዜ ታሳልፋለህ። 18ኛ በጣም የምትወደው የትኛውን ፊልም አይነት ነው? 1 የድርጊት ወይም አክሽን። 2 ምስጢራዊ ወይም ወንጀል። 3 ሳይንሳዊ ልቦለድ ወይም ምናባዊ። 4 አስቂኝ። 19ኛ የጊዜ አያያዝህን የሚገልጸው የትኛው ነው? 1 አንዳንድ ነገሮች ከእቅድ ውጪ ሊያደርጉህ እንደሚችሉ ትገምታለህ። መልሶች በብዛት ኮድ ኦ ከሆኑ አንተ ጥበበኛ ጉጉት ነህ። መልሶች በብዛት ኮድ ዲ ከሆኑ አንተ ፈጣሪ ዶልፊን ነህ። መልሶች በብዛት ኮድ ኢ ከሆኑ አንተ ሩሩህ ዝሆን ነህ። እንስሳህን አገኝ። ከመረጥካቸው እንስሳት መገመት እንደምትችለው እያንዳንዱ የአእምሮ አይነት ከሌሎቹ በእጅጉ የተለየ መሆኑን ነው። እናም አንድ በአንድ እንመልከታቸው። ቀልጣፋው አቦ ሸማኔ። አቦ ሸማኔዎች በፈጣን አስተሳሰባቸው ከሁኔታቸው በመላመድና በጠንካራ ውስጣዊ ስሜታቸው ይታወቃሉ። ፈጣን ውሳኔዎችን ያደርጋሉ። ከፍተኛ ጫና በሚፈጥሩ ሁኔታዎች ውስጥ ጥሩ ይሰራሉ። ተለዋዋጭ ተፈጥሯቸው ከአዳዲስ ተግዳሮቶችና አካባቢያቸው ጋር በቀላሉ እንዲላመድ ያስችላቸዋል። ለዚህም ምሳሌ ሪቻርድ ብራንሰን፣ ሴሬና ዊሊያምስ እና ስቲቭ ጆብስን መጥቀስ እንችላለን። ይህ የአእምሮ አይነት ያላቸው ሰዎች ፈታኝ ሁኔታዎችን ይቀበላሉ እና ራሳቸውን ከምቾት ዞናቸው ማስወጣት ያስደስታቸዋል። የታሰበበት ስልታዊ እቅድ መውጣት ያለውን ጠቀሜታ ያውቃሉ። ይሁን እንጂ የህይወት ሁኔታዎችንና የንግድ ውሳኔዎችን በተመለከተ ድንገተኛ ለውጦችን ለማድረግ ወደ ኋላ የሚሉም አይደሉም።
አቦ ሸማኔ ከሆንክ ሁኔታዎች በየጊዜው የሚለዋወጡበትና ጠንካራና ፈጣን ህጎች ባሉበት ሁኔታ ውስጥ ማደግ ትችላለህ። አቦ ሸማኔው ጎበዝ ከሚሆንባቸው ሙያተኞች ውስጥ ሽያጭ፣ እቅድ አውጪና አትሌቲክስ ይገኙበታል። ጠቢቡ ጉጉት ጥበበኛ ጉጉቶች በጠንካራ የትንታኔ ችሎታቸው፣ በትኩረታቸውና በምክንያታዊ አስተሳሰባቸው ተለይተው ይታወቃሉ። ውስብስብ ጽንሰ ሐሳቦችን ለመረዳትና ችግሮችን ወደ ትናንሽ እና ማስተዳደር ወደሚቻሉ ክፍሎች በመከፋፈል የላቀ ችሎታ አላቸው። ማለቂያ የለሽ ጉጉት አላቸው እና ይህ የማወቅ ጉጉት ጥያቄዎችን እንዲጠይቁና አዳዲስ ርዕሶችን እንዲያስሱ ያደርጋቸዋል። ጉጉቶች ውሳኔ ከማድረጋቸው በፊት በችግር ላይ በጥልቀት በመጥለቅ የተለያዩ ውጤቶችን ለማጤን እንዲረዳቸው የጉዳዩን ጥቅምና ጉዳቶች በዝርዝር ይመለከታሉ። ሁሉንም ነገር ለመመርመር የተቻላቸውን ሁሉ ያደርጋሉ። አልበርት አንስታይን ጉጉት ነበር። ሜሪ ኩሪም እንዲሁ። ዋረን ባፌት የዘመናችን ጉጉት ነው። ጉጉት ከሆንክ ቤተሰብህን ለማዝናናት ከመውሰድ በፊት ወይም ኩባንያ ከሌላ ጋር ስለመዋሃዱ ዘገባ ከማቅረብ በፊት የሁሉንም ሰው ፍላጎት እንዴት ማስደሰት እንደምትችል ታስባለህ። ውስብስብ እንቆቅልሾችን መፍታት ትወዳለህ። ፈጣሪው ዶልፊን ፈጣሪ ዶልፊኖች በፈጠራቸው ከሳጥን ውጪ በማሰባቸውና በጠንካራ አእምሮ ተለይተው ይታወቃሉ። ኦሪጂናል ሐሳቦችን ያመነጫሉና ለተወሳሰቡ ችግሮች ልዩ መፍትሄዎችን ያገኛሉ። የፈጠራ ችሎታቸው ፈታኝ ሁኔታዎችን በአዲስ እይታ ለመቅረብ ያስችላቸዋል። ዶልፊኖች አንድ የፈጠራ ሐሳብ ጠቃሚ የሚሆነው ተግባራዊ መሆን ከቻለ ብቻ እንደሆነ ይገነዘባሉ። አንድን ፈጠራ ድጋሚ ለመፍጠር እየሞከሩ አይደለም። ይልቁኑ በነባራዊ ሁኔታው ላይ ተመስርተው ከዚህ በፊት ከተሞከረው ትንሽ የተለየ አዲስ አካሄድን ይሞክራሉ። ታዋቂ ዶልፊኖች ፍሪዳ ካህሎና ሊዮናርዶ ዳቪንቺ ያሉት ይገኙበታል። ዶልፊን ከሆንክ አዲስ አመለካከትን ለመቀበል ቀዳሚ ነህ። ለምሳሌ ቤት ውስጥ አዲስ የምግብ አይነት ሲሰራ ለመሞከር ደስተኛ ትሆናለህ። ዶልፊኖች እንደ ጽሁፍ፣ ግራፊክስ ዲዛይን እና አርኪቴክቸር ባሉ ሙያዎች ውስጥ በብዛት ይገኛሉ። ሩህሩህ ዝሆን ስሜታዊ የሆኑ ዝሆኖች በልዩ ስሜታዊ ብልህነታቸው ሌሎችን በጥልቅ በመረዳታቸውና ጠንካራ ግንኙነት በመፍጠር ይታወቃሉ። በዙሪያቸው ላሉት ድጋፍ ስለሚሰጡም ጥሩ የቡድን ተጫዋቾች ናቸው። ዝሆን የሁሉም ሰው ፍላጎትና ስጋት መሰማቱን ያረጋግጣል። የሌሎችን ሰዎች አእምሮ ያደንቃሉ። እናም ያንን አድናቆታቸውን ከሌሎች ጋር ግልጽ የሆነ ግንኙነትን ለማመቻቸት፣ ግጭቶችን ለማስታረቅና ነገሮችን አዎንታዊ ለማድረግ ይጠቀሙበታል። ኦፕራ ዊንፍሬ ዝሆን ናት። ማዘር ትሬዛ እና ኔልሰን ማንዴላም እንዲሁ። ዝሆን ከሆንክ በቡድን መስራት ትወዳለህ። ሰዎች የተለያዩ አመለካከቶችን እንዲያዩም ትረዳለህ። ይህ የአእምሮ አይነት ያላቸው ሰዎች እንደ የሰው ሀብት፣ የህዝብ ግንኙነትና የማስተማር መስክ ውስጥ በብዛት ይገኛሉ። እዚህ ላይ ማስተዋል ያለብህ ነገር አንድ የእንስሳት አእምሮ አይነት ባንተ ላይ የበላይ ሆኖ ሳለ ሌሎችም የአእምሮ አይነቶች በትንሽ መጠንም ቢሆን ባንተ ላይ ሊኖሩ እንደሚችሉ ነው። ስለ ሃዋርድ ጋርድነር 8 የማሰብ አይነቶች ስንነጋገር እንደተነጋገር ነው። ይህ የሆነበት ምክንያት ማናችንም ብንሆን በአንድ ልዩ መንገድ ብቻ ስለማንጠቀም ነው። ለምሳሌ አንድ የሥራ ባልደረባዬ ግልጽ የሆነ የዶልፊን አእምሮ ነበረው። የፈጠራ ሰውም ነው። ነገር ግን እሱ በውስጡ ትንሽም ቢሆን ጉጉት ነበረው እና መረጃን መመርመርን፣ ስርዓቶችን አንድ ላይ ማዋሃድ አይነት ጠባዮች ይታዩበት ነበር። እንደ አይነቱ ጥምረት እሱን ፈጣሪና ተንታኝ አድርጎታል። ለምሳሌ ማስታወቂያ ኤጀንሲ አይነት ፈጠራና ትንታኔን የሚጠይቅ ሚና ላይ ይህ ባልደረባዬ በጣም ተስማሚ ቦታው እንደሚሆን ይጠቁማል። የአእምሮን አይነት ማወቅ ለምን አስፈላጊ ሆነ? ከዚህ የአእምሮ ግምገማ በጣም የሚያስደስተኝ ነገር ቢኖር ያንተን ስብዕና የሚያምር በተቀላጠፈና በግልጽ በመግለጽ አእምሮህ እንዴት እንደሚሰራ የመረዳት ዘዴን የሚሰጥ መሆኑ ነው። ራስን በቃላት ውህድ ከመግለጽ ይልቅ ራስን እንዳቦ ሸማኔው አድርጎ ማሰብ የበለጠ አስደሳችና የበለጠ ገላጭ አይደለም? ይህ መሆኑ በሁለት የተለያዩ መንገዶች ላንተም በጣም ጠቃሚ ነው። የአእምሮህን አይነት መረዳቱ በዓለም ውስጥ እንዴት እንደምትጓዝና በምን መንገድ እንደሚሳካልህ ለማወቅ ያግዛሃል። ለምሳሌ ዶልፊን ከሆንክ የፈጠራ ችሎታህ ዋጋ በሚሰጥበትና
በሚፈለግበት ሁኔታዎች ውስጥ ራስን ማስገባትና ነገሮችን ሁልጊዜ ባደረግነው መንገድ ማድረግ አለብህ ከሚሉ ሰዎች መራቅ አለብህ። የአእምሮህን አይነት መረዳቱ ከማን ጋር ጓደኝነት ወይም የፍቅር ግንኙነትን ለመፍጠር እየሞከሩ አይደለም። የአእምሮን አይነት ማወቅ ለምን አስፈላጊ ሆነ? ከዚህ የአእምሮ ግምገማ በጣም የሚያስደስተኝ ነገር ቢኖር ያንተን ስብዕና በሚያምር በተቀላጠፈና በግልጽ በመግለጽ አእምሮህ እንዴት እንደሚሰራ የመረዳት ዘዴን የሚሰጥ መሆኑ ነው። ራስን በቃላት ውህድ ከመግለጽ ይልቅ ራስን እንደ አቦ ሸማኔው አድርጎ ማሰብ የበለጠ አስደሳችና የበለጠ ገላጭ አይደለም? ይህ መሆኑ በሁለት የተለያዩ መንገዶች ለአንተ በጣም ጠቃሚ ነው። የአእምሮህን አይነት መረዳቱ በዓለም ውስጥ እንዴት እንደምትጓዝና በምን መንገድ እንደሚሳካልህ ለማወቅ ያግዝሃል። ለምሳሌ ዶልፊን ከሆንክ የፈጠራ ችሎታ ዋጋ በሚሰጥበትና በሚፈለግበት ሁኔታዎች ውስጥ ራስህን ማስገባትና ነገሮችን ሁልጊዜ ባደረግነው መንገድ ማድረግ አለብህ ከሚሉ ሰዎች መራቅ አለብህ። የአእምሮህን አይነት መረዳቱ ከማን ጋር ጓደኝነትን መፍጠር ወይም የፍቅር ግንኙነትን መጀመር እንዳለብህ ምን አይነት የስራ አካባቢ ወይም የስራ አይነት ለአንተ ተስማሚ እንደሆነ ሊወስን ይችላል። የአእምሮ አይነቶችን መረዳት ከሌሎች ጋር እንዴት እንደምትግባባ ለማወቅ ያግዝሃል። አቦ ሸማኔ ከሆንክ አንድ ፕሮጀክት ከመጀመር በፊት ትንሽ ሽንፋሽ መውሰድ ያስፈልግ ይሆናል። ይህ ዕውቀት ማንኛውንም ሰው ወይም ቡድን እንዳየአይነቱ ለመቅረብ ያስችልሃል። እንደ እውነቱ ከሆነ የሚያጋጥምህን የእያንዳንዱን ሰው አእምሮ አይነቶች ማወቅ የማይቻል ነገር ነው። ነገር ግን ሰዎች የተለያየ አእምሮ እንዳላቸው ማወቅህ ሌሎች ሰዎች በተለያየ አይነት ነገሮች እንደሚመለከቱ ያስታውስሃል። የአእምሮ አይነት ለግል እድገትህ ምን ይጠቅመዋል? ገደብ አልባ መሆን ማለት አሁን ካለ አቅም ከፍ ማለት ነው። አንዴ የአእምሮህን አይነት ከተረዳ ራስህን ማሻሻልና ራስህን ማስተማር በእጅጉ ቀላል ይሆንልሃል። ይህንን እንዴት እንደምታደርገው እንመልከት። በጥንካሬህና በድክመቶችህ ላይ አሰላስል። የአእምሮህን አይነት ለመተንተን የተወሰነ ጊዜ ውሰድ። በአሁኑ ጊዜ ጥሩ እንደሆንክ የሚሰማ የህይወትህ አካባቢ የቱ ነው? ይህስ አካባቢ ጥንካሬህን ያሳያል? ካልሆነስ የበለጠ ጠንካራ ለመሆን ምን ማድረግ ትችላለህ? ከአእምሮህ አይነት ጋር በማይጣጣሙ ስራዎችስ ላይ ተጠምደህ ታውቃለህ? በዚህስ ትበሳጭ ነበር? ግላዊ ግቦችን አውጣ። ድክመትህና ጥንካሬህ ላይ በመመስረት ከአእምሮህ አይነት ጋር የሚስማሙ ሊደረስባቸው የሚችሉ ግላዊ ግቦችን አውጣ። እነዚህን ግቦች ወደ ትናንሽ ማስተዳደር ወደሚቻሉ ደረጃዎች ከፋፍላቸው። በትክክለኛው መንገድም ላይ ለመቆየት እንዲረዳ ቀነ ገደቦችን አዘጋጅ። ግብአቶችንና ድጋፎችን ፈልግ። ከአእምሮህ አይነት ጋር እና ከግቦች ጋር የሚጣጣሙ መጽሐፎችን፣ ኮርሶችን፣ ፖድካስቶችን፣ ወርክሾፖችን ወይም ሌላ እድሎችን ለይ። እነዚህ ነገሮች በግልና በሙያዊ ህይወትህ ውስጥ የላቀ ለመሆን የሚያስፈልጉህን ክህሎቶችና እውቀት እንድታገኝ ሊረዱህ ይችላሉ። እድገትህን ተከታተል። በየጊዜው ወደ ግላዊ ግቦችህ የምታደርገውን እድገት ገምግምናም እንደ አስፈላጊነቱ ማስተካከያ አድርግ። ስኬቶችህን አክብር፣ ከማንኛውም መሰናክሎችህም ተማር። ጉዞህን አካፍል። ያንተን የአእምሮ አይነት ከሚጋሩ ወይም በተመሳሳይ የግል እድገት ጉዞ ላይ ካሉ ከሌሎች ጋር አውራ። እርስ በርሳችሁ በመደጋገፍም ልምዶቻችሁን፣ ግንዛቤዎቻችሁንና የተማራችሁትን ሁሉ አካፍሉ። ያንተን ልዩ የአእምሮ አይነት በመረዳት ሙሉ የእውቀት አቅምህን መክፈት የዕለት ተዕለት ስራህን ማሻሻልና የበለጠ አርኪና ስኬታማ ህይወት መምራት ትችላለህ። በዚህ ምዕራፍ ውስጥ ያሉትን መርሆች በስራ ላይ ካዋልክ ገደብ የለሽ ለመሆን በጥሩ መንገድ ላይ ትሆናለህ። የሆንኩ መሰለኝ። እናም ቀድሞኑ ጀማሪ ጻፊ ያለው ብዬ ስራዎችን ስሰራ የተማርኳቸውን የማተኮር ችሎታዎች ዳግም መጠቀም ጀመርኩ። ሮበርት ደብሊው ኤቺንገር እና የሉሚንገር ሊሚትድ ኢንክን ስራ አስፈጻሚ እንዲህ ይለናል። አዲስ ስራና የቴክኒክ ዕውቀት መማር አዲስ ክስተቶችንና ችግሮችን የመመልከቻ መንገዶችን ከመማር የተለየ ነው። አንድ ጎበዝና ታታሪ የሆነ የ25 ዓመት ወጣት በ50 ዓመቱ ይሳካለታል ብለን አሁን ላይ መገመት አንችልም።
ከእድሜው ጋር የሚመጣውን ቅልጥፍናዎችን የመማር አቅሙ አሁን ላይ ካለው ጉብዝና በላይም ስኬቱን ይወስነዋል። እናም በሙያዊ ህይወት ውስጥ ይህን አስፈላጊ ክህሎት እንዴት ማዳበርና ማጎልበት ትችላለህ? 1. የእድገት አስተሳሰብን ተቀበል። የመማር ቅልጥፍናን ማዳበር የእድገት አስተሳሰብን በመቀበል ይጀምራል። ይህ አስተሳሰብ ተግዳሮቶችን እንደ እድገት እድሎች እንድትመለከት ያደርግሃል። 2. አዳዲስ ልምዶችን ፈልግ። ከስራ አካባቢህም ውስጥም ሆነ ውጪ አዳዲስ ልምዶችንና ፈተናዎችን ተከተል። ለተለያዩ ሁኔታዎች ራስህን በማጋለጥ ሰፋ ያሉ ክህሎቶችንና ግንዛቤዎችን ታዳብራለህ። ይህም ያንተን መላመድና ብልሃትን ያሳድጋል። 3. በተሞክሮችህ ላይ አሰላስል። ስኬቶችህንና ውድቀቶችን በመደበኛነት ከልስ። ከእያንዳንዱ ልምድ ትምህርቶችን ፈልግ እና ለወደፊት ሁኔታዎችም የወሰድከውን ተግብር። 4. ከሌሎች ተማር። የተለያየ አመለካከትና ዕውቀት ካላቸው ሰዎች ጋር ቅረብ። ከነሱ ጋር ተወያይ። ልምዶች፣ ሐሳቦችና ግንዛቤዎችን ለመማር ፈቃደኛ ሁን። 5. የማወቅ ጉጉት ይኑርህ። በሙያዊ ህይወትህ ውስጥ የማወቅ ጉጉት ይኑርህ። ጥያቄዎችን ጠይቅ፣ አዳዲስ ሐሳቦችን አስስ። ስላለህበት መስክ ሆነ ተዛማጅ ጉዳዮች ያለህን ግንዛቤ ለማስፋት እድሎችን ፈልግ። 6. ሞክር፣ ድጋሚ ሞክር። እያንዳንዱ ሙከራ ስኬታማ እንደማይሆን በመገንዘብ የሙከራ አስተሳሰብን ተቀበል። ስልቶችህን ለማጣራትና አፈጻጸምህን ለማሻሻል ደጋግመህ በመሞከር ከውድቀቶችህ ተማር። 7. የመቋቋም አቅምን አዳብር። መሰናክሎችና ውድቀቶችን እንደ እድገት እድሎች በመመልከት መጽናትን ተማር። ፈተናዎችን ተቀበል። በችግር ጊዜ ውስጥ እንኳ አዎንታዊ አመለካከትህን ጠብቅ። 8. መላመድን ማዳበር። ከጊዜው አዝማሚያዎችና እድገቶች ጋር በመተዋወቅና ዕውቀትህን ያለማቋረጥ በማዘመን የመላመድ ችሎታህን አሳድግ። በሁኔታዎች ላይ ተመስርተህ አቅጣጫህን ለማስተካከል ተዘጋጅ። 8. ለመማር ቁርጠኛ ሁን። እድሜ ልክ መማር አለብህ። ሁልጊዜም ማወቅ፣ ማሰስና መቆጣጠር ያለብህ ብዙ ነገር እንዳለ እወቅ። ልምድህን ወደ ተግባር ውሰድ። በስራ ላይ ራስን ገደብ አልባ ማድረግ በከፍተኛ ደረጃ ለመስራት የሚያስፈልጉን ክህሎቶችን ማወቅ ያካትታል። በአንድ ነገር ላይ ራስን እንደ ኤክስፐርት ከመቁጠርህ በፊት በዚያ ነገር ላይ ለ10,000 ሰዓታት ያህል መስራት አለብህ። ለምሳሌ በጣም ጎበዝ ፒያኒስት መሆን ከፈለግ ለ10,000 ሰዓታት ያህል ፒያኖ መጫወት ይኖርብሃል። በእርግጥ ይህ ማለት ሁሌ 10,000 ሰዓታት ሆነ ተብሎ ልምምድ ያስፈልጋል ማለት አይደለም። በችሎታ ላይ ተመስርተህ የምታደርገው ልምምድ ከዚያም ባነሰ ጊዜ ውስጥ ምርጥ ልትሆንበት ትችላለህ። ስዕል የመሳል ተሰጥኦ ካለ ጎበዝ ሰዓሊ ለመሆን የግዴታ 10,000 ሰዓታትን መለማመድ ላይኖርብህ ይችላል። ሮሃንን ተመልከት። ድርጅታቸው በሳምንት 5 ቀን ወደ ቢሮ መመላለስ የለባቸውም ብሎ ሲያስረዳቸው በሳምንት 2 ቀንም ቢሆን ተግባቢነቱ ላይ ማተኮር ጀመረ። እንደ ቡድን መሪነቱም ራሱን ማሰልጠን ነበረበትና የግል አሰልጣኝ ቀጠረ። ጥሩ ተባባሪ ለመሆን ዋናው ነገር ተግባቢነት ነው አለኝ። ፍላጎቶቼንና ሐሳቤን በግልጽ መግለጽ ከቻልኩ የቡድን አጋሮቼ እነዚያን ሐሳቦች እንዲፈጽሙ ለመርዳት የምችልበት እድል ሰፊ ነው። በተመሳሳይ ጊዜ አንድ ፕሮጀክት የሚሄድበትን አቅጣጫ በተመለከተ ያለኝን ስጋት በብቃት መግለጽ ከቻልኩ ፕሮጀክቱ ከመስመር የመውጣትና የመበላሸት እድሉ አነስተኛ ነው። ጥሩ ተናጋሪ መሆኔን ከጊዜ ወደ ጊዜ ያሻሻልኩት እንደሆነ ይሰማኛል። በዚህ መጽሐፍ ውስጥ ሌላ ቦታ ላይ እንዳልኩት ልምምድ እድገትን ያመጣል። በችሎታ ላይ የተሻለ ለመሆን ከሰራህ መሻሻልን ታያለህ። ሙሉ ትኩረትና ጥረት በማድረግ ችሎታህን ከተለማመድክ በጊዜ ሂደት ባለሙያ መሆን ትችላለህ። ታዲያ እንዴት ወደዚያ ትደርሳለህ? አንደኛ፣ የትምህርት ግቦችህን ለይ። በስራ ውስጥ ልታሻሽላቸው ወይም ልታገኛቸው የምትፈልጋቸውን ልዩ ችሎታዎችን በመለየት ጀምር። እነዚህን ችሎታዎችን ማስተዳደር በምትችላቸው ክፍሎች ከፋፍላቸው። እናም ለእያንዳንዱ ግልጽ የሆኑ ሊደረስባቸው የሚችሉ ዓላማዎችን አዘጋጅ። ሁለተኛ፣ የልምምድ ክፍለ ጊዜዎችን ንደፍ።
በልዩ የትምህርት ግቦችህ ላይ የሚያተኩሩ የተዋቀሩ የተግባር ክፍለ ጊዜዎችን ፍጠር። ለእነዚህ ክፍለ ጊዜዎች የተወሰነ ጊዜ መድብና ሙሉ በሙሉ እንድታተኩር የሚያስችልህን ትኩረትን ከሚከፋፍሉ ነገሮች ነፃ የሆነ አካባቢ ፍጠር። ሶስተኛ፣ ሞክረህ የማታውቀውን ሞክር። ሆን ተብሎ የሚደረግ ልምምድ ብዙ ጊዜ እንዳሉ የማታውቃቸውን የክህሎት ክፍሎችን መማርን ይጠይቃል። መጽሐፍት፣ ስልጠናዎችና ቪዲዮዎች አድማስህን በእጅጉ ሊያሰፉና ምን ላይ ክህሎት እንዳለህ እንድታውቅ ያስችሉሃል። 4 ራስህን ፈትን። ሆነ ተብሎ የሚደረግ ልምምድ ራስን አሁን ካለህበት የአፈጻጸም ደረጃ ላይ መግፋትን ይጠይቃል። ያለማቋረጥ ያለህን ዋጋ አድርግ። አስቸጋሪ የሆኑ ስራዎችን ሞክር። 5ኛ ግብረ መልስ ፈልግ። መደበኛ ግብረ መልስ ሆነ ተብሎ ለሚደረግ ልምምድ ወሳኝ አካል ነው። ከባልደረባዎችህ፣ አማካሪዎችህ ወይም ሱፐርቫይዘሮችህ ስላንተ ያላቸውን አስተያየት ጠይቅ። ምላሻቸውንም ያንተን ቴክኒኮችና ስትራቴጂዎች በማጣራት ተጠቀምበት። ከልስና አስተካክል። ከእያንዳንዱ የልምምድ ክፍለ ጊዜ በኋላ በአፈጻጸም ላይ ለማሰላሰል ጊዜ ውሰድ። የመሻሻያ ቦታዎች ላይ ክህሎቶችህንና ዕውቀትህን የበለጠ ለማሳደግ አስፈላጊውን ማስተካከያ አድርግ። 6ኛ ጽናት። ሆን ተብሎ የሚደረግ ልምምድ ራስን መወሰን፣ ቁርጠኝነትና ትዕግስትን ይጠይቃል። ሂደቱን ተቀበልና ተግዳሮቶችን እንደ መሻሻል እድሎች ተመልከት። በሙያዊ ህይወትህ ውስጥ ምን 3 አዳዲስ አካባቢዎችን ማሰስ ትፈልጋለህ? በሚቀጥሉት እርምጃዎች ላይ ለመስራት በቀን መቁጠሪያ ውስጥ ጻፋቸውና ጊዜ መድብላቸው። የቡድን ልምምድ አድርግ። ከሌሎች ጋር በትብብር ስትማር ችግሮችን ለመፍታት፣ አዲስ ሀሳቦችን ለማፍለቅና አንተ ካላሰብከው እይታ አንጻር ነገሮችን ለማየት ከሌሎች ጋር ትሰራለህ። ከቡድን ጋር በብቃት ከሰራህ በስራ ላይ የሆነ የትብብር ልምምድ አሳይተሃል ማለት ነው። እናም እንዲህ ሲሆን የአንድ ሰው አስተዋጽኦ እንዴት ሌላውን እንደሚያነሳሳው ወይም ለአንድ ችግር 2 የተለያዩ መፍትሄዎች እንደሚመጡ አስተውለህ ይሆናል። ከሁለቱ ሀሳቦችም 3ኛ የተሻለ መፍትሄ ይፈልቃል።